ሰላም ሰላም ውድ የጭምጭምታ ሚዲያ ቤተሰቦች እንዴት ናችሁ? ዛሬ ከመጽሐፍ ጭምጭምታ አንድ አጭር ልቦለድ ታሪክ እንንገራችሁ። መጽሐፉ የታደሰ ሊበን መስከረምና ሌላው መንገድ የሚል የተለያዩ አጫጭር ልቦለዶች ስብስብ ውስጥ ከሆነው ጅብ ነች የሚል ደስ የሚልና አስተማሪ ታሪክ ነው። ለእናንተ በሁለት ክፍል አድርገን እናቀርብላችኋለን። ተከታተሉን። ቻናላችንን ላይክ፣ ሸር፣ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ደግሞ ኮሜንት ጋር አስቀምጡልን። ከዚህ በኋላ ሌሎች መጽሐፎችንም እናንተ አነባቸው የምንጠቁም ይሆናል። እኛም እንደዚህ አጠራጠር አድርገን ደግሞ ለእናንተ አዳዲስ ታሪኮችን የምናቀርብላችሁ ይሆናል። መልካም ቆይታ፣ አብራችሁን ቆዩ። ስለተከታተላችሁን እናመሰግናለን። ቀኑ ቅዳሜ ነበር። አሰፋ የአዲስ አበባ ከፍተኛ ትምህርት ቤት ተማሪ እድሜው 20 ዓመት የሆነ እናቱን ለመጠየቅ ከአዲስ አበባ 75 ኪሎ ሜትር በምስራቅ በኩል ርቃ ከምትገኘው ከተማ ሸኖ ሂዶ ከ6 ሰዓት ጀምሮ በቤቱ ነበር። ይመጣል ብለው ያልጠበቁት እናት ለጊዜው ቤት ያፈራውን በተቻለ መጠን አጣፍቶ ከሸነገሉ በኋላ ለራት የሚሆን የዶሮ ወጥ ሊሰሩ ዶሮ አርደው የፈላ ውሃ እሱ የሚጠበቀውን ካደረሰ በኋላ እሳቸው ደግሞ ማፋቱንና መለብለቡን ከዚያም በኋላ መፋቅና መገረጣጠሉን ተራ በተራ ይዘው ነበር። ታናሽ እህቱም አየለች ውሃ በመጥለቅና እቃውን በማቀበል እናቷን ለመርዳት እዚያው እስራቸው ነበረች። አሰፋም ከመጣ ጀምሮ ወደ ውጭ ሳይድ 3 ሰዓት ሙሉ ከቤት ቁጭ ብሎ የናፈቁትን እናቱን ትንሹንም ትልቁንም ሲያጫውታቸው ነበርና የቆየው 9 ሰዓት እንደሆነ አገሩን ውጭውን ለማየት ወዲያውም ለመናፈስ በማሰብ ሊወጣ ብድግ አለ። እናቱ ወይዘሮ አሰገደች አይናቸውን በስራቸውና በልጃቸው ላይ ጣል አድርገው ኑሮ ልጃቸው መነሳቱን እንዳዩ ስራውን ቆም አድርገው ምነው አሰፋ የት ልትሄድ ነው ብለው ጠየቁት። አሰፋም በዚህ ጊዜ ከበሩ ደርሶ ነበርና ከዚያው ከቆመበት መለስ ብሎ አገሩን ላይ ብዬ ነው ብሎ መለሰ። ቆይ እኮ በኋላ ጥናው በረድ ሲል ነው ልጄ፣ በዚህ ጠራራማ ሰዓት ደግ አይደለም። ምን ይለኛል ብለሽ ነው እንዴ? አይሆንም፣ ሽታው ደግሞ ይህ ምናምኑ ምኑ ይታወቃል ብለህ ነው። የኛ ሀገር እንደ አዲስ አበባ አይደለም ልጄ፣ አተላው አመዱ በያለበት ነው የሚፈሰው። በዚህ ሰዓት ሽታው ደግ አይደለም። አሰፋም የእናቱን ሐሳብ በመቀበል እርምጃውን ወደፊት ሳይቀጥል እዚያው ከእናቱ ደጃፍ ላይ ቆም ብሎ ውጭውን ይመለከት ጀመር። የእናቱ ቤት ከከፍተኛ ቦታ ላይ የተሰራ በመሆኑ ከበራፍ ላይ ሆኖ የሚታዩ ብዙ ነገሮች ነበሩ። በአንጻሩ ቡልጋና መገዘዝ ጠፈሩን የነኩ መስለው ከሩቅ በጭጋግ ተውጠው እንደ ህልም ይታዩ ነበር። ከዚያም ወዲህ ተራሮች በየኮረብታቸው የአገሬውን ቤት ሹመው በወገባቸው አዝመራውን አዝለው የሚወጡና የሚወርዱት አያሌ ነበሩ። ከዛም በጣም ወዲህ ሸኖ ቀረብ ሲል ደግሞ የሚታየው ከከተማው ጥቂቱ ክፍል ነበር። በዚሁ ክፍል የሚታዩት ቤቶች በድንጋይ ካብ ግድግዳና በሰንበሌጥ ክዳን የተሰሩ ነበሩ። የአሰፋም ዓይን ይህንን ትርኢት ከሩቅ ሲከታተል ከመጣ በኋላ በእናቱ አጥር ግቢ አዋሳይ ካለው አጥር ግቢ ውስጥ ከሚታየው ሰቀላ ቤት በር ወደ ውጭ ሲወጣ የታየው ነገር እውነተኛ ወይም ህልም መሆኑን ለማረጋገጥ አስቦ ገና ሆኖ እንዲታየው በተመቸው አቅጣጫ ወደ አንጋዶ ወደዚሁ በር አተኩሮ ነበር። ይህም ቤት ከሌሎች ቤቶች ትንሽ ለመለየትና ግማሽ በግማሽ የአዲስ ዘመን እቅድ ነክ በመሆን ጣሪያው የአዲስ አበባን ቆርቆሮ ግድግዳው የሸኖን ድንጋይ ካብ የሆነ ነበር። ሆኖም አሰፋ አሁን በበሩ ብቅ ሲል ያየው ነገር እውነተኛ እንጂ ህልም አልነበረም። ከቤት ውስጥ በበሩ ብቅ ያለችው አንድ ነጭ የቤት ፈትል ቀሚስ የለበሰች ሴት ልጅ ነበረች። እሱም በዚያ እርቀት እንደሚያያት ልጅቷ ብስል ቀይ አይኗ ጥራቱ ኩል የመሰለ ፀጉሯ ዞማ ከዘመናዊ ይዞታ አንዱም አይነት ሳይነካው እንደዚሁ በተፈጥሮ ብቻ ትከሻዋ ላይ ነጥሮ ለቀቅ ያለው ሽንጧ ላይ እንዲሰናፈል የተተወ ቅንድቧና ሽፋሏ አፍንጫዋና ከንፈሯ ይቀራቸው የማይባሉ የጡጧም አጎጣጎጤ ከቀሚሱ ውስጥ መፈናጠሩ የተፈጥሮ ሳይሆን ልብሷን ከሰሩት ልቃቂቶች መሃል ሁለት የዳበሩ ተመርጠው ቀርተው እንደ ወጋግራ እንዲወጥሩት የቆሙበት የሚመስል ቁመቷ ደልዳላ እድሜዋ ቢበዛ 20 ቢያንስ 19 የሚሆን ነበር። አሰፋም ወጥታለት እንዲሁ ሙሉ በሙሉ እንዳያት ልቡ ያለመጠን መታ። አይኖቿም ከአይኖቹ ላይ ሲያርፍ ከግር ጥፍሩ እስከ ራስ ፀጉሩ ነዘረው። አይኖቹም ከሷው ላይ ሳይነሳ እናቱን እማማ ይቺ ማናት ብሎ ጠየቀ። ቁጭ ያሉት እናት እዚሁ እንደሆኑ ቀና ብለው የቷ ልጅ ብለው ጠየቁት። አሰፋ አሁንም ወደ እናቱ ዞር ሳይል እዛው ሰውነቷ ላይ አይኖቹን ድርቅ አድርጎ ይህች
አለ። እናቱም በዚህ መልስ ብድግ ብለው የልጃቸው ዓይን እንዲህ የፈዘዘበትን አቅጣጫ ይዘው የተጠቀሰችውን ሴት ልጅ እንዳዩ ስቅጥጥ ብለው አሰፋ በልቀስ ብለህ ግባ፣ ይችን ልጅ ከእንግዲህ ወዲህ ዓይን ፈጽሞ እንዳላያት ይሁን ብለው አዘዙ። እሱም በዚህ ጊዜ ወደ እናቱ አይቶ ምን ነው ለምንማ ብሎ ጠየቀ። ቡዳ ነች ልጄ፣ ያውም እንዲህ እንዳትመስልህ ዋና ቀርጣፊዋ። አሰፋም የእናቱን ንግግራቸውን በማቃለል ሳቅ ብሎ አይ እማማ አሁን ይቺ ብሎ ፈገግ አለ። እናቱም በፈገግታው ከመበገር ይልቅ ይበልጥ አምረው አሁን እሷ በዚህ መልኳ እያታለለች ብዙውን ጀግና ያበላሸችው ስማና አረፈው እንግዲህ ከፈለግ ማታ ማታ ጅብ ትሆናለች አሉት። አሰፋም በማዘን አኳኋን ወደ እናቱ ሙሉ በሙሉ ዞር ብሎ እማማ እንዲህ አትበይ፣ የሰው ልጅ አንቺስ ብታስቢው እንዴት ጅብ መሆን ይችላል? ይሄ እማማ ሲወርድ ሲዋረድ የመጣ የሀገራችን አፈታሪክ ነው። በእግዚአብሔር አምሳል የተፈጠረ ሰው ተመልሶ ጅብ ሊሆን እንደማይችል መጽሐፍ ቅዱስ ደግሞም ሌሎች ከፍ ያሉ ትምህርቶች ያስረዱናል። እርግጥ አንዳንድ ሰዎች የዓይናቸው ኃይል እያዩ ሆኖ ደከም ባሉ ሰው ላይና በሕፃናት ላይ ሲያርፍ ሊጎዳ ይችል ይሆናል። ነገር ግን ከዚህ አልፎ ተርፎ ሰው ማታ ጅብ ቀን ደግሞ ተመልሶ ሰው ይሆናል ማለት የማይሆን ነገር ነው አለ። እናትየዋ በዚህ ደግሞ ይበልጥ ቱግ ብለው ልጄ እንግዲህ ትሰማ እንደሆነ የወለድኩህ እኔ ነኝ፣ አንተ አይደለህም። ስማኝ ጅብ ትሆናለች ስልህ ጅብ ትሆናለች ነው። ይህን ያንተን አትሆንም የሚለውን መጽሐፍ ለዚያው ለአዲስ አበባ አድርገው አሉ። አሰፋም በዚህ ጊዜ እሱም በበኩሉ ናር ብሎ እሺ አንቺስ ጅብ መሆኗን እንዴት ታስረጅኛለሽ ብሎ ጠየቀ። እናትየዋ እንዲሁ እሳቸውን በበኩላቸው በቁጣ የደም ስሮቻቸው ተገታትረው እንዴት ታስረጅኛለሽ ይላል። ያቅተኝ ምን አሁን በቀደም ዕለት ከ8 ቀን በፊት ዲፊኒሽኑ አልተረዳውም እንዴ? መገርሳ የሚባለውን ወዳጇን አልጋዋ ላይ በመድኃኒቷ አፍዝዛ አስተኝታ እሷ ከጅቦቹ ጋር ስትጋልብ አንግታ ስትመለስ እሱ መድኃኒቱ ሳይበቃ ቀርቶ አይነቃም ብላ ካሰበችበት ጊዜ በፊት መገርሳ ነቅቶ አውልቃ የደበቀችውን የራስ ቅሏን አግኝቶ አልደበቀውም። እሺ እሱም ይቅር 3 ቀን ሙሉ አልመልስላት ብሎ በሯን ዘግታ ስታለቅስ አልከረመችም። እሺ እሱም ደግሞ ይቅር ይህንኑ አሁን እንዲሁ እላይዋ ላይ ወድቆ ያየኸውን ፀጉሯን ራሱ ከነራስ ቅሏ በመገርሳ እጅ ሰኞ ገበያ ውስጥ ሲዞር አላየነውም? ደግሞ እንዴት ታስረጅኛለሽ? ባየህ አገር ግልብጥ ጥሎ ወጥቶ እግዚኦ ብሎት ነው የመለሰላት። ምን ነው አንቺ አየለች አትነግሪውም? ለዚህ ወንድምሽ በይኮ የወይኒቱን ፀጉር መገርሳ እጅ አላየሽውም? እሷስ በሯን ዘግታ 3 ቀን ሙሉ ስታለቅስ አልሰማሻትም? አሉ። አየለችም የእናቷን ማምረር ተገንዝባ እንዳሏትም ወዲያው ወንድሟን አይታ አሁን ጋሽ ማማ ያለችው እውነት ነው፣ ፀጉሯን ጋሽ መገርሳ ሲያዞረው ሁላችንም አይተን አለችው። አሰፋም ከዚህ በኋላ ምንም ሊል አልቻለም። ደንግጦ ገብቶ ቁጭ አለ። ከሰውም ሰው የዚሽ ልጅ ጭንቅላት ከራሷ ላይ ወልቆ ተገኝቶ በገበያ ሲዞር ነበር አሉት። እስቲ ለዚህ ምን ይመለሳል? ዝም ብሎ ተቀምጦ ቆይቶ ጥላው በርዶ 11 ሰዓት እንደሆነለት ብቻውን ለመሆን በማሰብ በዚያው ፊት አገሩን ላይ ነው ብሎ አቅርቦት በነበረው ምክንያት አሁንም በሰው አማካይቶ ሊወጣ ተነሳ። እናቱም ደጅ ድረስ ተከትለው ወጥተው እንግዲህ እንዲያው አደራህ ልጄ ወደዚህ ቤት ፈጽመህ ዝር እንዳትል ብለው ለመኑት። አሰፋም የእናቱን ማምረር ተገንዝቦ እሽማ ብሎ መለሰ። እስቲ እንዲያው ይሄው ሙች አልሄድም በልና እጀምታ እማ ሙች እጇን መታላት።